አንተዋወቅም ላለችው እኔና እሷ በደንብ የምናወራ ሰዎች ነን። ማለት አፍቃሪሽ ነኝ እያልኩኝ ለምን ትሪት አላደረግሽኝም አይነት ነገሮች ናቸው። እሷ እንደምታወራው ላግኝሽ ብሎኝ አፍቅሮኝ ምን ብሎ እንደምትለው አይደለም። እውነት የፈጣሪ ነው ባይዘው። ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። አንቺን አፈቅርሻለሁ ወይ ወድሻለሁ ሚል ቴክስት ካላት ወይ ማስረጃ ካላት እኔ ለማንም ሰው እንድታቀርብ ፍቃደኛ ነኝ። እንዴት ነው የፍቅር ጥያቄ ከሚያቀርብ ወይም ደግሞ ክራሽ የነበርሽ እያለ ደጋግሞ ከሚጠይቀኝ ሰው ጋር እንደዚህ አይነት ዲቴል የራሴን የግል ጉዳይ ላማክረው የምችለው? ከባሏ ጋር በፍርድ ቤት እንደተለያየች እና በጣም ብዙ የሚያሳዝኑና የሚከብዱ ነገሮችን ስትነግረኝ ስለነበረ ያኔ በደንብ ትሪት ሲያደረኩ እንደ እህት አወራት ነበረ። ይህን ፖስት ካላጠፋሽ አጠፋሻለሁ ብዬ ዝቼባታለሁ። እኔ ውሸት አላቅም፣ አልዋሽም፣ ዋሽቼ አላቅም፣ ፈርቼ አላቅም በህይወቴ። እኔና እሷን ለማገትና ለማሳገት የሚያደርስ ምንም አይነት ነገር መሀላችን የለም። ይቅርታ መጠየቅ አትፈልግም? መቼም ይቅርታ መጠየቅ ትልቅነት ነው። ከልብ የእውነት እኔ ይቅርታ ጠይቃለሁ። ቢኮዝ እኔ በዘመኔ ሴት ልጅ ላይ እጄን አንስቼ ማቅ፣ ሴት ልጅ ጎድቼ ማቅ ሰው አይደለሁም። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው ከሰሞኑ ተወዳጇ ድምጻዊት ዳግማዊት ፀሐዬ ዛቻና ማስፈራሪያ እየገጠመኝ ነው ብላ ማህበራዊ ሚዲያው ላይ አጋርታ እኛም ስለ ጉዳዩ እንዴት ነው ስንል ጠይቀናት እንደነበር ይታወሳል። ለደህንነቴ ስጋት ላይ ነኝ ብለሽ እንግዲህ አንድ ሰው እየተከታተለሽ እንደሆነና እንደዛተብሽ ጭምር በማህበራዊ ሚዲያሽ ላይ አጋርተሽ ነበር። ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። አርብ ምሽት ያንን ዛቻ ማለት ሲጀምር እኔም ወዲያው ሳያጠፋው ስክሪንሻት አድርጌ፣ ምክንያቱም ወደ ህግ አካላት እስከምሄድ የሚፈጠርብኝን አላውቅም፣ ኦልሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ ስክሪንሻት ቴክስት ተልኮልኛል እና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረኩ። አብዛኛው ሰው ቀልድ ቧልት ነው የመሰለው፣ ላይክ ለቀልድ ያለሽን ነገር አካበድሽ ምናምን አይነት ነገሮች አይቻለሁኝ። ለእኔ ቀልድ አይደለም። ማንም ሰውም ደግሞ እንደዛ ብሎኝ አያውቅም። ቀልድ ደግሞ ቀልድ ሲሆን ቀልድ ነው፣ ያስታውቃል። ማንም ሰው በውስጥ መስመር ሀሳቡን ሊገልጽልሽ ይችላል፣ ኮሜንት ሊያደርግ ይችላል፣ ሊሳደብ ይችላል፣ ሊያደንቅሽ ይችላል። ነገር ግን እንደዚህ አድራሻ የተበትኖ በራሴ ሰዎች አሳግትሻለሁ እስከ ማለት የተደረሰ ነገር ህግ አካል ጋር እስከሚቀርብ ይሄ ሰው እኔ ላይ አንድ ነገር ቢደርስ ተጠያቂ ነው ስለተዛተብኝ። ስለዚህ ያንን ያደረኩትም ከዛም አላቆመም። ከዛም ባሻገር ፖስት ካደረኩ በኋላ ደግሞ በማግስቱ ቅዳሜ ማለት ነው ይህንን ፖስት ካላጠፋሽ በሚል ደግሞ ሌላ ዛቻ ህይወቴን ሁሉ ሊያጠፋ እንደሚችል ቀጠለ። አንዱን አካውንት ብሎክ ስታደርጊ በሌላ አካውንት ይመጣል ልጁ። በጣም ብዙ አካውንት ነው ያለው በራሱ ስም ማለት ነው። እሷም ነገሩ የምር ሊሆን ስለሚችልና የኔን ህይወት አደጋ ላይ ሊጥል ስለሚችል ወዲያውኑ ከስሸዋለሁ ብላ ዝርዝር ሁኔታውን አጫውታን እንደነበር ይታወሳል። ይህንን የተመለከተውና በድምጻዊት ዳግማዊት ፀሐዬ ላይ ዛቻና ማስፈራሪያ አደረሰ የተባለው ግለሰብ በኔ በኩልም እምለው አለኝ ሲል ወደ ዝግጅት ክፍላችን ደውሏል። ነገሩ ከረረ እንጂ ለቀልድ ነበር፣ ይህንንም ዳግማዊት ታውቀዋለች ሲል አጫውቶናል። በአጠቃላይ ግን በዚህ ጉዳይ ላይ ስጋት ለገባቸው ሁሉ ይቅርታ መጠየቅ እንደሚፈልግም ነግሮናል። ከአድናን ጋር በስልክ ያደረግነውን ቆይታ እንድትከታተሉ በአክብሮት ነው መንጋብዘው። በዛኛው በኩል የሰማነውን በዚህኛውስ ምንድነው የሚለው እሱም በኔ በኩል ያለውን ስሙ ስላለን ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ጤና ይስጥልን አድናን፣ እንደምን አለ? ጤና ይስጥልኝ እህቴ፣ እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። ሰላም ነው አልሐምዱሊላህ። ሰላም፣ እንዴት ነሽ? አለን። እንግዲህ ሰሞኑን የዛቻ አስተላልፈሃል ተብሎ ከፍተኛ መነጋገሪያ ነበር። እውነት ለመናገር እንዴት እንዲህ ይደረጋል ካሉት ሰዎች መካከልም ነኝ።
ድምፃዊት ዳግማዊት ፀሐዬን በተመለከተና ፕሮግራሙ ከተላለፈ በኋላ ባንተ በኩል ያለውን ለተመልካቾቻችን እንድናጋራ ፍቃድ ሆኖ ወደ ዝግጅት ክፍላችን ስለደወልክ መልእክት ስላስቀመጥ ካስቀድሜ ከልብ ላመስግን። ምንም አይደለም እናቴ፣ አመሰግናለሁ። እኔም እንግዲህ ያው ልኬልሻለሁ ያወራነውን 1-4 ፔጅ፣ ከዛ ውጭ ብዙ ያወራነው ነገርም የለም። ልኬልሻለሁ። ከዛ ተነስተሽ አንቺም የራስሽን ግምት መውሰድ ትችያለሽ። ይሄ ነገር እንደ ጠላት የሚያስፈርጅ ነው ወይስ ቀልድ ነው ምንድን ነው የሚለውን አንቺም የራስሽን ግምት እንድትወስጂ ነው የላኩልሽ። መፖሰትም ለተመልካች ማንበብም ካለብሽ ፈቅጄልሻለሁ። ሌላው ምንድን ነው መሰለሽ፣ በመጀመሪያ ደረጃ እኔ አሁን ጉርሻን አላውቀውም። ሰው ነው ደውሎለት የልጅ አባት ነው እንደዚህ ነው ተብሎ የሴት ልጅ አባት ተባለ። ግን እኔ የሁለት ልጆች አባት ነኝ፣ የወንድና የሴት ልጅ አባት። እኔ ለሱም ማብራሪያ አልሰጠውም፣ ለአንቺም መስጠትም አልፈለኩም። ግን የእኔ ዝምታ በሰዎች ዘንድ ጥሩ ነገር ስለማይፈጥር በዚህ ጉዳይ ሰው በጣም ሴንሲቲቭ ነው። ስፔሻሊ ሴቶች እንደ ወንድ አይደሉም፣ በጣም ድንጉጥ ናቸው። በጣም ብዙ ሴቶች አዝነዋል። በጣም ብዙ ሴቶች በጣም ብዙ የሚወዱኝና የሚያከብሩኝ እህቶች አሉኝ። እነሱም እኔ ጋር በመደወል በጣም ብዙ ነገር ጠይቀውኝ ለእነሱም ማስረጃ ልኬላቸው ነገሮችን አንደርስታንድ አድርገውኛል። ነገር ግን ምንድን ነው ይሄ የእናንተ ሚዲያ ሆነ የማንም ሚዲያ በቃ በአጠቃላይ እኔ ምን ፈልጋለሁ እውነት መሆኑን አንድ ሰው ክስ ወደ እናንተ ሲያመጣ እንደዚህ ልሆን ነው ሲባል በዛ በኩል ያለውንም ነገር አጣርታችሁ ብትወስዱ ጥሩ ነው እላለሁ። ስለዚህ አሁን ምንድነው ልነግርሽ የምፈልገው አንተዋወቅም ላለችው እኔና እሷ በደንብ የምናወራ ሰዎች ነን። በሌላ መንገድ አይደለም፣ አሁንም ቢሆን በሌላ ነገር አይደለም። እሷ እንደምታወራው ላግኝሽ ብሎኝ አፍቅሮኝ ምን ብሎ እንደምትለው አይደለም። እውነት የፈጣሪ ነው። ባይዘዌ እውነት የፈጣሪ ነው። እኔ አንድም ቀን አንቺን አፈቅርሻለሁ ወይ ወድሻለሁ ሚል ቴክስት ካላት ወይ ማስረጃ ካላት እኔ ለማንም ሰው እንድታቀርብ ፈቃደኛ ነኝ። የፈለገችውን ነገር እንድታረግ ምንም አይነት ግንኙነት እንደሌለን። ነገር ግን በዛን ወቅት የዛሬ 6 ዓመት ገደማ ከባሏ ጋር በፍርድ ቤት እንደተለያየች እና በጣም ብዙ የሚያሳዝኑና የሚከብዱ ነገሮችን ስትነግረኝ ስለነበረ ያኔ በደንብ ትሪት ያደረኩ እንደ እህት አወራት ነበረ። ከዛ በኋላ ግን ከመጣው በኋላ ምክንያቱም በማላውቀው መንገድ አታወራኝም፣ ቴክስትም አትመልስም ነበር ቢኮዝ እኔ ለተወሰነ ጊዜ ከዛ በቀደም ቴክስት ሳረግላት የጻፍኩላት ቴክስቶች ነገሩ የምር እንዳልሆነ ስለሚያስረዱ አገተሻለ እንዳላገተሽ የምትለዋም ቃል የቀልድ እንደሆነች ኢሞጂ ስላላት ሰው ሁሉ አንቺ ቀልድ አታውቂም እንደሚል በቃ የሚያስጠላ ኮመንት እያደረገባት ስለነበረ ከዛ በኋላ ያው ሙሉውን ከፖስተች ህዝቡ ስለሚያቀልድ እንደሆነ ያችን ብቻ ቆርጣ ፖስተች። ስትፖስት በጣም ብዙ ወዳጆቼ፣ ቤተሰብ፣ እናት አባቴ ፌስቡክ የሚጠቀሙ እናት አባት ነው ያለኝ ደውለው በጣም አቢዩስ ሲያደርጉኝ፣ ሚስቴ ስትደውል በጣም አቢዩስ ሲያደርጉኝ ደውዬላት በጣም ረጅም አውርተን ብዙ ነገር አውርተን እንዴት እንደዚህ ታደርገኛለሽ? እኔ ጠላትሽ አይደለሁም፣ በምንም ተገናኝተን አናውቅም። ቀልድ ነው የቀለድኩት፣ ቀልድ መሆኑን ህሊናሽ ያውቃል። አንቺ እንዴት እንደዚህ ታደርጊኛለሽ? እኔ እኮ ቤተሰብ ያለኝ፣ ሚስት ያለኝ፣ ልጆች ያሉኝ፣ የደረሰ ትልቅ ልጅ ያለኝ፣ ትምህርት ቤት ነገ መጠቋቋሚያ የሚሆን ልጅ ያለኝ ልጅ ሰው ነኝ። ስልክ የሚጠቀም ልጅ ያለኝ ሰው ነኝ፣ ትልቅ ልጅ 15 ዓመት ልጅ። ስለዚህ እንዴት እንደዚህ ታደርጊኛለሽ? ህዝቡንስ ሴቶቹንስ እንዴት እንደዚህ ታስደነግጫለሽ ብዬ መጨረሻ ላይ ይሄን ፖስት ካላጠፋሽ አጠፋሻለሁ ብዬ ዝቼባታለሁ። እኔ ውሸት አላውቅም፣ አልዋሽም፣ ዋሽቼ አላውቅም፣ ፈርቼ አላውቅም በህይወቴ። ዝቼባታለሁ ግን ይዛትኩባት። አሁንም ያወራነውን ነገር ሙሉን ከፖስተች አሁንም ሰው እሷን ጥፋተኛ ስለሚያደርግ ስለዚህ ማድረግ ያለባት መጨረሻ ላይ የዛትኩባትን ብቻ ቆርጣ መፖሰት ነው። ያችን ፖስታ በጣም ብዙ ሰዎችን መጀመሪያ ውሸትሽን ነው ቀልድ ነው ያሉ ሰዎችን በድጋሚ ያስቆጥታለች። እኔ አሁንም በጓደኞቿ በኩል ይቅርታ ይጠይቀኝ እንትኖቹን አጠፋለሁ ምናምን የሚል መልእክት ልካልኛለች። እኔ ለእሷም ነግሬያታለሁ፣ ለጓደኞቿም ነግሬያለሁ። እኔ ያጠፋሁት ነገር የለም። አንቺንም ይቅርታ አልጠይቅም፣
ፖስቱንም ምኑንም አታጥፊ፣ ክሱንም አታንሺ፣ የፈለግሽውን ነገር አድርጊ። ነገር ግን እኔ ሴት እህቶቼ በውሸት ነገር ስለተደናገጡ እነሱን ይቅርታ ጠይቃለሁ ብዬ በራሴ ፌስቡክ ቪዲዮ ላይቭ ገብቼ ተናግሬ ነበር። የሚያውቁኝ ሰዎች ብቻ ስለሆኑ ፌስቡክ ጓደኞቼ ያለውን ነገር አሳውቄ ነበር። ለምን የምር አልመሰላትም አልክ? ምክንያቱም ያስፈራል፣ ያሰጋል እኮ አሁን ባለንበት ሁኔታ የሴቶች ጥቃት። አግትሻለሁ ሉክ አንቺም እኮ ቅድም ልኬልሽ አንብበሻል። እኔ አግትሻለሁ አንቺን እና እንዳላግትሽ ለልጆቹ ብዬ ነው ተብሎ ኢሞጂ ተደርጎ የሚላክ ቴክስት ቀልድ እንደሆነ ልቦናዋ 100% ያውቀዋል። በቃ ገብቶሻል። ቢኮዝ እኔና እሷን ለማገትና ለማሳገት የሚያደርስ ምንም አይነት ነገር መሀላችን የለም። እኔ አንድ ቀን ላግኝሽ ብዬ ወይ እንገናኝ ወይ ሻይ ቡና እንበል ብያት ከሆነ ኤቪደንስ ማቅረብ ነው፣ ችግር የለውም። ገብቶሻል። ወይ ደግሞ ካላገኘሽኝ ብዬ አስጨንቂያት ከሆነ ካላገኘሽኝ ያልኩበትን ኤቪደንስ ለህዝብ ማቅረብ ነው። ይቅርታ መጠየቅ አትፈልግም? መቼም ይቅርታ መጠየቅ ትልቅነት ነው። በደንብ ነው። እኔ ሴት እህቶቼን እሷን አይደለም እኔ ሴት እህቶቼን በውሸት ነገር የተደናገጡ ሴት እህቶቼን ይቅርታ ጠይቃለሁ። እሷን ግን እሷ ናት የበደለችኝ እንጂ እሷ ናት ስሜን ያጠፋችው፣ እሷ ናት ከቤተሰብ ያጣላችኝ፣ እሷ ናት ከሚስቴ ያጣላችኝ እንጂ እኔ ምንም ያጠፋሁት ነገር የለም። ሺኖስ ቀልድ እንደሆነ በደንብ። ስለዚህ እኔ አሁን ለህዝቡ መናገር የምፈልገው ነገር ቢኖር አንደኛ አርቲስት ለሚባል ታዋቂ ለሚባል ሰው ያለንን እይታ ማስተካከል ግዴታ ነው። ቢኮዝ ሰዎች ናቸው፣ በቃ ሰው ናቸው። ስለዚህ እነሱ ያሉት ነገር ድንበር አልፎ የሚራገብ ከሆነ በጣም ብዙ ከነሱ በላይ ተበድለው የሚኖሩ ሰዎች አሉ። ለእነሱ ማን ነው ድምጽ የሚሆነው? ስለዚህ አሁን እኔ ሴት እህቶቼ ያለ አግባብ በውሸት ነገር ተደናግጠው በጣም ብዙ አቢዩዝ የሆኑ ሰዎች ሴቶች ስላሉ እነሱን ከልብ የእውነት እኔ ይቅርታ ጠይቃለሁ። ቢኮዝ እኔ በዘመኔ ሴት ልጅ ላይ እጄን አንስቼ ማቅ፣ ሴት ልጅ ጎድቼ ማቅ ሰው አይደለሁም። ስሜታዊ ሆኜ እንዴት እንደዚህ ታደርገኛለሽ ብዬ ዝቼባታለሁ። ይሄን አልክድም። ዛቻው ግን እኔ እሷን ምጎዳ ሰው ሆኜ ይሄን ያክል ክፉ ሰው ሆኜ ሳይሆን በወቅቱ ጉዳዩ የማንንም ሰው ሴንሲቲቭ ፓርቱ ቤተሰቡን፣ እናት አባቱ፣ ሚስቱ፣ ልጆቹ ናቸው። ስለዚህ እኔ በሚስቴ በቤተሰቤ ስለመጣችብኝ ዝቼባታለሁ። ያወራችው ነገር ሁሉ ከእውነት የራቀና ይሄ የማይረባ ሰዎችን የሚያደናግጥ ውሸት 100% ውሸት። ወላሂ ላዚም እኔ ሙስሊም ነኝ። ምንም ዋሽበት ምክንያትም የለኝም። ማንንም ሰው አልፈራም። ማንንም በህይወቴ ፈርቼ አላውቅም። ምንም የሚመጣብኝ ነገርም የለም። ስለዚህ እኔ በህይወቴ ሴት ልጅ ጉድቼ ማክሰው አይደለሁም። በጣም ቤተሰቤን የማከብር፣ በጣም ሚስቴን የማከብር፣ በጣም ልጆቼን የምወድ፣ በጣም ብዙ ሰው ያቀኛል ምን አይነት ሰው እንደሆንኩኝ። እሷ የምትሰማቸው ኔጌቲቭ ፓርቶች እንትና እንደዚህ ጽፎልኝ፣ እንትና እንደዚህ አድርጎልኝ፣ እሱ ከኔ ህይወት ጋር የሚገናኝ አይደለም። ቢኮዝ አድናንን በደንብ የሚያውቁት ሰዎች አሉ። ስለዚህ እኔ ቤተሰቤ ስለተነካ በዛ ሴንሲቲቭ ሆኜ ገናንቼ ያለኩት የዛትኩባት ነገር ነው እንጂ አስፈላጊ ከሆነ ከዛ በፊት ያወራነው ሙሉን ትፖስትና ሰው ከዛ እውነቱን ይረዳል። ያወራነውንም ሙሉን ትፖስትና ከዛ እውነቱን ይረዳል እንጂ ትንንሽ ነገር እየቆረጡ ህዝቡን ማደናገር ይሄ ከ30 ዓመት ካለፈ ሰው የሚጠበቅ ነገር አይደለም። ግን በእሷ ጫማ ውስጥ ካልሆንን አልሰጋችም፣ አልፈራችም ማለት እንችላለን። እሷ በህይወቷ ፈርታ የምታቅሰው አይደለችም። አትፈራም። ብትፈራ ኖሮ ይኸውልሽ፣ እኔ አሁን ህዝቡም እንዲያውቅ የምፈልገው እሷ እውነት ለህይወቷ የምትፈራ ቢሆን ኖሮ ስለ እኔ ብዙ ነገር ሰምታለች። እኔ ራሴ ደውዬ ደግሞ ነግሬያታለሁ። እኔ ፐርሰናል የራሴ በስራ የተነካካዋቸው በጣም ብዙ እኔም በህይወት የሚፈልጉኝ ሰዎች አሉ። ስለዚህ እኔ ከዚህ ነገር ወጥቻለሁ። ሚስቴ ተው ብላኝ። አንቺ ነገ አንድ ነገር ብትሆኝ አድናን ነው የሚባለው። ስለዚህ እባክሽ ይሄን ነገር ለራስሽ ስትይ አጥፊ። እንደዚህ አይነት ቦታ ሄደሽ ምልክት ነግሬያት ስም ጠቅሼ አድናን ከምን አይነት ሰዎች ጋር ነው የተጣላው፣ ምንድን ነው ያለው ጀርባው ላይ ብለሽ አጣሪ። ነገ ለህይወትሽ አደጋ ነው ብያታለሁ። ይሄን እኔ እሷን የምጎዳ ሰው ብሆን ይሄን ለእሷ መንገድ አይጠበቅብኝም። አይደለም አይጠበቅብኝም።
አይጠበቅብኝም። ፐርሰናል ህይወቴን ለሷ መንገር አይጠበቅብኝም። ሌላ የምትጠይቀኝ ነገር አለ? እሺ አይ ምን ላነሳልህ ፈልጌ ነው እንግዲህ አንተ እሷን መጉዳት የማትፈልግ ወይም ደግሞ ሴት ልጅን ጎድተህ የማታውቅ የልጆች አባት ለባለቤት ለቤተሰቦች ያለህ ክብርና በቤተሰቦቼ ስለመጣችብኝ ነው የዛትኩባት ካልክ መቼም ይቅርታ ትልቅነት ነው። እሷንስ ለምን ይቅርታ አትጠይቅም? እንደዛ አይነት ስሜት ውስጥ ስለከተትኳት ብለህ ለምን ይቅርታ አትጠይቅም? ትልቅነት ነው ብዬ ነው። የለም እኔ ሴት እህቴ ናት፣ ችግር የለም። እውነት በጣም ይሄ ሚዲያ ነው። ማንም ሰው እኔ እሷን ይቅርታ ብጠይቅ ይደሰትብኛል እንጂ አያዝንብኝም። እውነት ይቅርታ ችግር የለም። እባክህ በደንብ አብራርተህ ይቅርታ በላትና እንትን እናድርገው። ወይ የእውነት ይቅርታ ከልቤ ይቅርታ፣ ችግር የለም። እኔ ሁሉንም ማንንም ሰው ይቅርታ ጠይቃለሁ፣ ችግር የለም። እኔ በጣም መጠየቅ የፈለግኩት እዚህ ሚዲያ ላይ መናገር የፈለግኩት እኔ መልስ አልሰጥም ብዬ ነበር። ገብቶሻል? ግን የመናገር የፈለግኩበት ምክንያት እኔ በጣም ብዙ ለእኔ ትልቅ ቦታ ያላቸው በጣም የሚወዱኝ በጣም የሚያከብሩኝ ሴት እህቶች አሉኝ። ገብቶሻል? ስለዚህ እነሱ ቢያንስ እውነቱን እንዲያውቁና የማያውቁኝም ሴት እህቶቼ አድናን እንደዚህ አይነት ሰው እንዳልሆነ ሴት የሚጎዳ ወንድ እንዳልሆነ ይቅርታ መጠየቅ እፈልጋለሁ። እሷ የኔም ቮይስ የፖስተችበት ምክንያት ያው መጀመሪያ ሰው ሁሉ ውሸት ነው፣ ቀልድ ነው፣ አንቺ የሰው ህይወት አበጥብጪ፣ ልጁ ባለትዳር ነው የሚል አይነት ኮመንቶች እያየች ስለነበረ ስለዚህ የግዴታ ያቺን ቮይስ ቆርጣ ህዝቡን ማስደንገጥ ነበረባት። አይ ኖ እሱንማ እሺ ይኸውልህ ምንድን ነው መሰለክ አሁን በአንድም ይሁን በሌላ ስጋት ገብቷት እንዲህ አይነት ያስፈራራኝ የዛተብኝ ሰው አለ አንድ ነገር ቢደርስብኝ እወቁልኝ ብላ የልጆች እናት ነኝ፣ ብቸኛ እናት ነች ልጆቿን የምታሳድግ ማህበራዊ ሚዲያዋ ላይ ለጠፈች፣ ሐሳቧን አጋራች። ያ ማለት ማንም ሰው እንግዲህ ድረሱልኝ ሲል ወይም ደግሞ እንዲህ አይነት ስጋት አለብኝ ሲል መተባበር መተጋገዝ ለምን ማለት አንተም ይገባሃል። በእርግጠኝነት ካንተ ውጪ ሌላ ሰው እንዲሆኖ ቢሆን ከሷ ጎን እንደምትቆም ምንም ከማንኛውም ሰው ጎን እንደምትቆም ባለሙሉ ተስፋ ነኝ። እንግዲህ እንደምትነግረኝ ካለህ ለባለቤትህም ለቤተሰቦችህም ካለህ ክብር አንጻር ማለት ነው። ስለዚህ እዛ ስሜት ውስጥ እንድትገባ ስጋት እንዲያድርባት እንድትፈራ እንግዲህ እሷ ጫማ ውስጥ ካልሆንን በእርግጠኝነት ማትፈራ ሰው ነች ብለን መደምደም አንችልም። ስለዚህ ዳግማዊትን እዚህ ነገር ውስጥ ስለከተትኩሽ እኔ የምር ነው ብዬ ሳደርግ አንቺ ግን እውነት መስሎሽ በሚለው እኔ ይቅርታ ብትጠይቅ በእውነት እግዚአብሔር ያክብርህ። ወደኛ መተህ እንትን ስላልክ ደስ ይለኛል። አሟልተህ በደንብ ችግር የለም። ግን እኔ እንዴት መሰለሽ ይቅርታ የምጠይቀው እኔ ይቅርታ የምጠይቀው እንደዚህ አይነት ስሜት ውስጥ ስለከተትኳት ምናምን ብዬ አይደለም ይቅርታ የምጠይቀው። እሺ እንዴት ነው መጣ? እንደ ሴት እህቴ ስለሆነች አንድ ዜጋ እህት ስለሆነች ለሌሎች ሴቶች ባለኝ ክብር አንጻር ከዛው እኩል በተደናገጡ በእሷ ስም በተደናገጡ ሴቶች ስም ሴት እህቶቼ ስም ይቅርታ ጠይቃታለሁ እንጂ እሷን እንደ ጎዳ ሰው ሆኜ እሷን እንደ በደለ ሰው ሆኜ አይደለም ይቅርታ የምጠይቀው። ነገር ግን ቢኮዝ አንደኛ እንዳልፈራች እንደማትደነግጥ በደንብ ስለማቅ ውሸት እንደሆነ አይምሮዋ እንደሚያውቅ በደንብ ስለማቅ አሁን አንቺ እንደምትይኝ አድርጌ ሳይሆን ይቅርታ የምጠይቀው ላይክ ልክ ሴት ልጅ እንዳለው ሰው እናት እንዳለው ሰው ሚስት እንዳለው ሰው ሴት ጓደኞች በጣም የምወዳቸው ጓደኞች እንዳሉኝ ሰው በእነሱ ስም ይቅርታ ጠይቃታለሁ። በቃ በእነሱ ስም የመጀመሪያ ግን ይቅርታ የምጠይቀው ያስደነገጥኳቸውን በውሸት የተደናገጡ ሴት እህቶችን ተሻል። ስለዚህ አሁን ሌላ እኔ ማስተላለፍ የምፈልገው ነገር ሰው በዚህ ብቻ አይደለም፣ በምንም ነገር ግራ ቀኝ ቢያይ ነገሮችን ቢያገናዝብ ለምን ቢል እንዴት ቢል መልካም ይመስለኛል። ዝም ብሎ እንደ ጋሪ ፈረስ ወደፊት ብቻ የሆነ ነገር በተፖሰተ ቁጥር መንጋጋት ሳይሆን ለምን እንዴት የሚል ነገር የሰው ልጅ ሰዎችንንና ትልልቅ ሰዎችንን ማገናዘብ ቢኖረን ለሚዲያ ባንቾክን አሁን ባይዘው የእሷ ያደረገችው ነገር በራሱ አንድ ሰው ለምሳሌ ወንጀል ቢሰራ ለምሳሌ ከባድ ወንጀል ቢሰራ በፍርድ ቤት ተረጋግጦ ወንጀለኛ እስካልተባለ ድረስ ፖሊስ እንኳን ሶሻል ሚዲያው ላይ መፖሰት አይችልም። ገብቶሻል? እንኳን
አንድ ግለሰብ የሰው ፎቶ አንስቶ ለጥፎ እንደዚህ ልደረግ ነው ብሎ የሰው ስም ማጥፋት ይቅርና አሁን ሰዎች ከህግ አለማወቅ አንጻር እኔ አሁን ህግ ጥሻለሁ በመዛቴ በመናገሬ ምናምን ጥሻለሁ አይነው አውቃለሁ እንደጣስኩኝ ገብቶሻል። ግን እሷ እኔን ፎቶዬን አንስታ ለጥፋ እንደዚህ እያለኝ ነው ብላ ሶሻል ሚዲያ ላይ እኔን የመለጠፍ መብት የላትም። ቢኮዝ አንድ ሰው ጥፋተኛ ተብሎ ወንጀለኛ ተብሎ በዛ ነገር ቅጣት እስካላገኘ ድረስ ከፍርድ ቤት ውሳኔ እስካላገኘ ድረስ ፖሊስ እንኳን ፎቶ አንስቶ ወንጀለኛን አስቀምጦ ጥፋተኛ ከተባለ በኋላ የሚፖስተው መብት ስለሌለው ነው። ገብቶሻል? ይሄ ራሱ ከባድ ስም ማጥፋት ነው። የሰው ስም ማጥፋት፣ የቤተሰብ ስም ማጥፋት ብዙ ችግር ነው። ይሄን አሁን ሶሻል ሚዲያ ለሚጠቀሙ ሰዎች ነው የምናገረው። ትክክል አይደለም፣ በቃ ትክክል አይደለም ይሄ። ስለዚህ የምናደርገውን ነገር መቆጠብ፣ ሰዎችን የሚያደናብር ህዝብን የሚያደናብር ከሚያደናብር ነገር ቢያንስ ብንቆጠብ። ቢኮዝ ሴቶች እንደ ወንድ አይደሉም፣ ባይዘው በጣም ድንጉጥ ናቸው በተፈጥሮ። ስለዚህ በዚህ ነገር እኔ በጣም ብዙ ሰው ደውሎልኝ ማያውቅ ሰው ነው ሲደውልብኝ የነበረው። ገብቶሻል? ስለዚህ ስፔሻሊ ሴቶችን ማና አስደነግጥ ግን ሶሻል ሚዲያ ላይ ሳይሆን የምታጋራው ቀጥታ ወደ ህግ ሄዳ እኔን ትከሰኝ ነበር። ቢኮዝ ታውቃለች፣ ስራ ቦታዬን ታውቃለች፣ ያለሁበትን ሁሉ ነገሬን ታውቃለች። ስለዚህ ከሀገር ውስጥ እንደሌለው የሰማችው እኔ ከሀገር ከወደሌ ነኝ የነገርኳት እንጂ እውነት ፍትህ ፈልጋ ቢሆን እውነት ፈርታ ቢሆን ወደ ህግ ነበር የምትሄደው እንጂ ለሶሻል ሚዲያ ፍጆታ ባይሆን ህግን ነበር እንትን የምትለው። ገብቶሻል? ነገሩ ይሄ አይደለም። በቃ እውነታው ለሶሻል ሚዲያን ተጠቅማ ስሟን ለማጋጋል ነው፣ ላለመረሳት ነው። ስለዚህ ኤኒሃው ህዝቤንም ሴቶችንም ማንንም እናንተንም ሁላችሁንም አጥፍቼ ከሆነ ይቅር በሉኝ። እዚህ ጋር እንዲቋጭ ስለምፈልግ ከልቤ የእውነት ከልቤ በቃ ከልቤ ይቅርታ ጠይቃለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። ለባለቤትህ ለቤተሰቦችህ በተለየ የምትለው ነገር አለ? ሚስቴን በጣም ማመስገን እፈልጋለሁ። ሴት ሆና በእንደዚህ አይነት ትልቅ ማለት ከተማው ላይ አጀንዳ በሆነ ነገር ምንም አይነት ስሜት ሳይሰማት ጭራሽ ለእሷ አዝና እኔ የእሷን ምንም አይነት ነገር እንዳላረግ ስትለምነኝ ስትማጸነኝ ነበር። ከልብ የእውነት እውነት መስሏት እሷም ተደናግጣ ስትለምነኝ ነበር። በጣም ባለቤቴን ነው ላመሰግን የምፈልገው። የእውነት በጣም ትልቅ ሴት ናት። ለየትኛውም ባለትዳር ሴት ምሳሌ የምትሆን ሴት ናት። በትንንሽ ነገሮች አይደለም እንዲህ አይነት በትልቅ ነገር እንኳን ምንም አይነት ነገር እንትማትል ያለኝን ለእሷ ያለኝን ክብር መናገር እፈልጋለሁ። በተረፈ እግዚአብሔር ያክብራት፣ በቃ ፈጣሪ ያክብራት። አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ወደ ሸገር ኢንፎ ሚዲያ ዝግጅት ክፍል በእኔ በኩል ያለውን ልጠይቅ የደነገጡ እንዳለ ይቅርታ መጠየቅ ፈልጋለሁ ብለህም ስለደወልክ እጅግ በጣም አመሰግናለሁ። እንግዲህ ለሌሎችም ስጋት ውስጥ ላሉም ልክ እንዲህ መፍትሄ እንዲሆን ነው ምኞቴ። ችግር የለም እኔ እናት። እሺ፣ ተባረኩ። አመሰግናለሁ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ